ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? እንግዲህ ያው መቼስ እኔ አልሰራበትም ብዬ ካየሁትና ከሰማሁት በጣም ካሳዘነኝ ጉዳይ የነፃነት ወርቅነህ ጉዳይ ነበረ። ምክንያቱም አልሰራበትም በእውነት ብዬ በቃ ምክንያቱም በጣም የሚያሳዝን ልጅ ነው። በጣም በቃ በህይወቱ የተሰቃየ ምኑንም ሳናቅለት ምኑንም ሳንሰማ እንዱ ምንም እንትን ባላለበት ሹልክ ብሎ የሄደ ሰው ቢኖር ነፃነት ወርቅነህ ነው። ነፃነት ወርቅነህ ማለት እንኳን ለኢቢኤስ አይደለም ለመላው ለሀገሪቷ ለህፃናቶች ለትልቁ በጣም ድምቀት ያለው ታሪካዊ የሆነ ልጅ ነበር። ግን እሱ ካረፈ በኋላ እንደዚህ አይነት ውዝግብ፣ እንደዚህ አይነት ጭቅጭቅ፣ እንደዚህ አይነት ነገር መፈጠሩ በጣም እጅግ ያሳዝናል። በእውነት ነው የምላቸው ያሳዝናል። ለካ በየጀርባቸው ብዙ ታሪክ አላቸው ማለት ነው እነዚህ ታዋቂ ሰዎች። ግን የእሱ ደግሞ የተለየ ነው። እስቲ ስሙት። ባለፈው ለታ በኢንተርቪው ያደረገላቸው ቤተሰቦቹን እንዳልክ የሚለውን ወደ መጨረሻ ላይ ቪዲዮን አድርጌላችኋለሁ፣ ታዳምጡታላችሁ። ግን እኔ የተሰማኝ ምንድን ነው ሰው ታሞ ሞቶም አያርፍም ማለት ነው። በቃ አያርፍም። ይሄ ገንዘብ ግን ምን እንደሚያደርገን ግን አላውቅም። በእውነት ነው የምላችሁ። እኔ መጀመሪያውንም አሁን እንደዚህ ስለተፈጠረ ለማለት ሳይሆን አስናቀ አላማረኝም ነበረ። በጣም ተንቀሸቀሸ፣ በጣም ተንገበገበ። ይሄ ሰውዬ የሆነ ጥቅም የሚያገኘው ነገር አለ ብዬ አሰብኩኝ። በእውነት እንዳልኳችሁ አስናቀ በጣም ለራስ ወዳድ ነው። እንደሚሉት ከሆነ በጣም ከባድ ሰው ነው። በጣም ከባድ ሰው ነው። እንደው ግፋቢል ምንም አይነት ወቀሳ ቢያቀርብ እነሱ ስጋዎቹ ናቸው፣ እህቱ ነች፣ ወንድሞቿ ናቸው። አንድ የተረዳሁት ነገር ግን ነፃነት ራሱንም አላዳመጠም፣ ሰውንም አላዳመጠም። ቤተሰቦችን ሰውን ሳይሆን ቤተሰቦችን። መቼም ቤተሰብ ምንም ሆነ ምንም ማንም ሆነ ስጋ ክፉ አያስብም። እንዲሻሻል እንዲለወጥ ይመክራል እንጂ በመጥፎ መልኩ ያየዋል ብዬ አላስብም። ትንሽ ነፃነት ለመውቀስ ሳይሆን ትንሽ ቤተሰቦቹን ቢያዳምጥ፣ ከቤተሰቦቹ ጋር ቢቀራረብ፣ ያለውን ነገር ቢነጋገር ዛሬ ለሞት አይበቃም ነበር። እውነቴን ነው የምላችሁ። የፈለገ ነገር ቢሆን ቤተሰብ አይጨክንም። ግን ነፃነት በሰራው ልክ ምንም ባዶ። በስመ አብ የሚገርም ተአምር ታሪክ ነው። ከሱ ብዙ ሰዎች ብዙ እነዚህ በማንኛውም ስራ ላይ ማለት በማስታወቂያም ሆነ በቴሌቪዥን በተለያየ ነገር የሚሰሩ ሰዎች ግን መማር አለባቸው። ለወደፊት ህይወታቸው ሰው አደባባይ እንዳይቆሙ። እውነት እንጃ የነፃነት ነገር በጣም ተአምር ነው። በምንም በልኩ ያልጠበቅ ነው። በምንም ነገር ያላሰብነው ነገር ነው። ቤተሰቦቹ ብር አይደለም የሚፈልጉት። በቃ ይበቃል፣ ወንድማችን በየቦታው ስሙ አይነሳ ነው። አለቀ። በቃ መጠቀሚያ መሆን የለበትም ነው። ይሄ ትክክል ናቸው። በቃ እሷ መጀመሪያ ለቤስም ያን የተናገረችው እሷ ጥሩ ነች ምናምን ያለችው ለልጆቹ ኮፈንድሚ እንዲሰበሰብላቸው ወደፊት ለልጆቹ ማስተማሪያ ለራሷም የህይወት መኖሪያ ብላ ነው። ይሄ ራሱ እንዳንድ መልካምነት መቆጠር አለበት። የሆዷን በሆዷ ይዛ ማለት ነው። ግን ከዛ በባሰ ደግሞ ያን በተናገረችበት ደግሞ እንደገና ደግሞ ከራሷም ከባለቤትየው ግፊት ከተለያዩ ማለት እሷን የሚወጉኑ ሰዎች የሚያደርጉት ነገር ጥሩ ስላልሆነ ወጣ አደባባይ ተናግራለች። ይሄ ትክክል ነች። ቤተሰቦቹን እኔ በጣም ነው የምደግፈው፣ እህቱንም ወንድሞቹንም። የሚያሳዝነው ግን እሱ ነው። አይ ነፃነት፣ አንተ በዚህ መልኩ የምትሆን ሰው እኮ አልነበርክም። በእውነት ነው የምለው። እንዴት እናንተ ስታስቡት ሚስት ተብላ የ3 ልጆች አባቷ ምንም ቢጣሉ ምንም ነገር ቢፈጠር አፍንጫዋን አፍና ሰዓቷን ገርግዳ እግዚኦ ማርና ክርስቶስ ፕሮቶኮሏን ጠብቃ ነው የመጣችው። ይሄ ነውር ነው፣ በጣም ነውር ነው። ይሄ አሁን ያለውን ጊዜ ከሱ ጋር ያለውን ነገር ሳይሆን ማሰብ ያለባት ቀደም ሲል አብራ በፍቅር የነበረችበትን ጊዜ ማሰብ ነበረባት። ለማንኛውም እንግዲህ ያው ኢንተርቪው እንዳልክ መልስ ሰጥቷል። በምን አይነት ጉዳይ እንደሆነ ማን እንዳናገረ በቃ መቅዲሾ ላይ ተናግሯል። ዛሬ ያስተላልፈውታል። ስለዚህ እዛ ላይ ገብታችሁ አዳምጡ። በቃ ይበቃል። የነፃነት ስም ባይነሳ ጥሩ ነው። እኔ እውነቴን ነው የምላችሁ። በጣም ከመጀመሪያው ጀምሮ አስናቀ አልተመቸኝም። እንዴ የቀብሩ ዕለት እኮ ታገስ ቤት ተቀጣጥረን ነበር የሚል ጀግና እኮ ነው። መጠጥ ቤት ራሱን ተናግሯል እኮ። ኪሱን ገልብጦ ነው ከፍሎ የሚወጣው የሚለው። ጓደኛ ከሆነ በትክክል ሊመክረው ሊመልሰው ይገባል። ትክክል ናቸው እነሱ፣ ትክክል ናቸው። አንዴ ደግሞ እንደዚህ እንትን ያለ ሰው ደግሞ መመለሻው ከባድ ነው።
ስለዚህ አሁን ልጁ ይረፍበት፣ በቃ አርፏል። ረፍቱን የፈለገው እሱ በቃ ሄዷል ወደ ፈጣሪ። በቃ ስሙን ባያነሱ ጥሩ ነው ብዬ አስባለሁ። ይሄ የሚደረገው ነገር ግን ጥሩ አይደለም፣ ጥሩ አይደለም። እባካችሁን ለስሙ እንጠንቀቅ፣ ለነፃነት ስም እንጠንቀቅላለሁ። እንግዲህ ወደ ቪዲዮ ሄዱ አዳምጡ። ፈጠሩም እያልኩ አይደለም፣ ሊፈጠሩ ይችላሉ። ይሁን እንጂ ሁሉ ጊዜ ማህበረሰቡ እንዲያውቀው የምንፈልገው ትልቁ ነገር ግባችን እንደ ዓመት ከ2 ወር ወይም ከ3 ወር እንግዲህ በጣም ወዳጆች ነን ብዬ አስባለሁ። ወይም በሳምንት 2 ወይም 3 እውነትን ይዘው የሚመጡ ሰዎች አሉ። የራሱን እውነት ነግሮኛል፣ ለእኔ ነው የነገረኝ። የሚገርም እውነት። ይህንን እውነት ይዘህ ብትመጣ እነዚህ ሰዎች ላይ ልታደርሱ የምትችለው ጉዳቱ ከባድ ነው። ነገር ግን ና ከኔ ጋር እናውራ ብየዋለሁ። ኦኬ፣ አሁን የራሱ እውነት ነው የነገረኝ። የራሱን እውነት የሱ እውነት ስለነገረኝ ግን ወደ ሚዲያ ታወጣለህ ካላችኝ አላወጣው። ተቀብዬ አጣርቼ ጊዜ ወስጄ ኢንቨስቲጌት አድርጌ ድጋሚ አወጣለሁ ማለት ነው። ገባሽ አይደለ? ስለዚህ እሱ ስላለ ትክክል ነው ማለት አይደለም። ግን ተመሳሳይ አየር ሰዓት ሰጥቼ እኔ እኮ ፈቃደኛ ነኝ፣ ተመሳሳይ አየር ሰዓት ላይ ቁጭ ብለን እንድናወራ ፈልጋለሁ። ከሚስቱ ጋራ በጣም ደጋግሜ ነው የደወልኩላት። ቮይስ ልኬላታለሁ። ልታነሳው ፈቃደኛ አይደለችም። ኦኬ፣ ደጋግመን ነው ቮይስ የላክንላ፣ ልትመልስልን አልቻለችም። እነዚህ ሰዎች የራሳቸው እውነት ካላቸው ደግሞ እኛ ዝግጁ ነን የእነሱን እውነት ወደ ህዝብ ለማድረስ። እነዚህ ዝግጁ ነኝ፣ አሁንም እደግመዋለሁ፣ በጣም ዝግጁ ነኝ ወደ ህዝብ ልናደርስ ማለት ነው። እውነት ካላቸው አለን ካሉ ትክክለኛ ቦታ የኔ ሚዲያ ነው ብዬ ነው የማስበው። ምክንያቱም ትዋት ኤክስቴንት እንደማውቀው ጉዳዩን ህዝብ ስለሚረዳው፣ ህዝብ ይረዳዋል። በቃ ምን ያክል እንደማውቀው አውቃለሁኝ። እኔ ጥግ ድረስ የትኛው ሚዲያ ላይ ቢሄዱ በራሳቸው መንገድ ነው የሚሄዱት። እኔ ጋር ከመጡ ግን ማስረጃ ይዤ ነው የምሞግታቸው፣ በማስረጃ ኦኬ። ስለዚህ እውነት አላቸው እነዚህ ሰዎች ብዬ ሳምን ሚዲያ እድል ነው የሰጠዋቸው። በተመሳሳይ ሁኔታ በዛ በኩል ያሉትን ቤተሰቦቻቸውንም ጓደኛውንም ሚስቱንም ተመሳሳይ አየር ሰዓት ለመስጠት ነው ዝግጁ ነኝ ማለት ነው። በጣም ጥሩ። ከዚህ የተነሳ ግቡ ምንድነው ኦብጀክቲቭ ቀደም ብለናል። እውነት ሁሉ እውነት ያለ ጊዜው ብለናል። ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው ነገር በቃ ይብቃ ይቁም። ኦልሬዲ አንድ ባለሀብት 3 ሚሊዮን ብር ሰጥቷል። ስለዚህ እኚህ ባለሀብት የሰጡትን 3 ሚሊዮን ብር ሞዳን ኢነፍ። አንድ ሁለተኛ የወንድማችን ስም ባልተገባ መንገድ ደጋግሞ አይነሳ። ለምሳሌ ያክል የወንድማችን ጓደኛ ነኝ የሚል ግለሰብ ለ29 ዓመት እኔ ጓደኛው ነኝ የሚል አንድ ግለሰብ በየመድረኩ በየሚዲያ በየቦታው ላይ ተገቢ ባልሆነ መንገድ እያነሳ ነው። ለምሳሌ ያክል ነፃነት መኪና ነበረው። ትንሿ ምሳሌ ነው የምሰጥሽ። መኪና ያለው መኪና አልነበረውም፣ አባካይ ነው የሚል ቃላቶች ተጠቅሟል ከዚህ በፊት። ይሄ ሰው ነው የሚሉት እነሱ፣ የእነሱን ሐሳብ ነው እየተናገርኩ ያለሁት፣ ልብ አድርጊ። ስለዚህ እነሱ ምንድነው የሚሉት? ወንድማችን አባካኝ እንደሆነ ይነገራል። የቤተክርስቲያን ፕሮግራሞች ላይ የማይጠቀሙ ተገቢ ያልሆኑ ቃላቶችን ይጠቀማል። ወንድማችንን የሚያኮስስ የወንድማችን ስም በሚያጎድፍ መንገድ፣ ነገር ግን የራሱን ስብዕና በሚገነባ መንገድ kind of promotion እየተሰራበት ነው ያለው። ስለዚህ ወንድማችን ላይ የሚነሱ ነገሮች ይቁሙ። አንድ በሱ ስም የሚሰበሰብ ገንዘብ ይቁም። በሱ ስም የሚሰበሰበው ገንዘብ እኛን እየጎዳን ያለው። በምንድነው የሚጎዳችሁ? በየቆጠይቀ ምንድነው ችግሩ? እናንተ አልነበራችሁም ወይ ሚዲያ ላይ ወጣችሁ እንደዚህ ስትሉ የሚል እኮ ጥያቄ አንስተን ነበረ አይደለም እንዴ? እየጎዳን ያለው ለምሳሌ ያክል ተብሎ እነሱ የዘረዘሯቸው ማአት ምክንያቶች አሉ። ኦኬ ፖይንቱ ምንድነው? ይሄ ነው በሱ በኩል ያለው አንድ። ሁለተኛ በሚስቱ በኩል ያለው ነገር ያልኖረውን ወንድማችን ያልኖረው ማለት ለምሳሌ ያክል እነሱ እንደሚሉት ነፂ ሪሌሽንሺፕ ትዳሩ ከቆመ ወደ 3-4 ዓመት ሆኖታል። ሲመጣ እዛ ታሞ ነው የመጣው። ታሞ ሲመጣ እሷ ልታስታምመው አልቻለችም ስላልፈለገች። ኢቨን ቃሏ እህት ተጠቀም ሰብትሻት ከሆነ ወይም ወንድምዬ ይመስለኛል አንድ በጣም የሚገርም ቃል ተጠቅሟል። እሱ ታሞ ወንድምዬው መሰለኝ የተናገረው ሰው ያይ ነበረ። እዚህ በሰው ተከቦ የኖረ ሰው የሚያስታምመው አቶ አሜሪካ ላይ። ስለዚህ ከዛ የተነሳ ወደዛ አልሄድም አለ የሚል ነገር ተነስቶ ነበረ። ስለዚህ ለሷ የተሰጠው የተጋነነ ክብር አይሽ አይደለ? ያልተኖረ ህይወት የሌለበት። ለምሳሌ ያክል የነሱ ሐሳብ እኛ ቆርጠም ያወጣነው ማአት ነገር አለ። ግን ጠቅለል አድርገን ስናወጣው ግን ወንድማችን
ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው፣ ዋጋ ከፍሎ ነው የሞተው። እሱ ከሞተ በኋላ በሱ ስም የሚነገደው ነገር ይቁም ነው። ለምሳሌ ያክል በገንዘብ ብቻ አይደለም ባይዘው የሚነገደው፣ እውቅና እኮ ይነገዳል። እውቅና በደንብ ይነገዳል። በደንብ ነው እውቅና የሚነገደው። ክብር ይነገዳል። ክብር ይነገዳል። ስለዚህ ወንድማችን ላልኖረው ኑሮ ነው የሚሉት እነሱ፣ ላልከፈለው ህይወት፣ ላልኖረው ኑሮ ላልኖረው ኑሮ የሚከፍለው ዋጋ አለ። እዚህ እሱን ስናይ እኛ ጤናማ ስሜት የተሰማን አይደለም። ምክንያቱም እውነቱን ስለምናውቀው። አየሽ አሁን የነሱ እውነት ወንድሜ እኮ አንድ ነገር ብሏል። አሁን ይሄንን ተናግሬያለሁ፣ ከአሁን በኋላ እኔ በሰላም እተኛለሁ ብሏል። ሚዲያ ፕሮግራሙ ላይ ሰምታችሁ ከሆነ እኔ ይሄንን ተናገርኩ አይደለ? ይሄን ህዝብ አወቀው፣ በቃ በሰላም ነው የምተኛው አለ። በቃ ዋናው ህዝብ ይወቅልኝ። የውሸት ነበረ ነው። ደግሞስ አንድ ነገር ልንገርሽ፣ ሰው ከሞተ በኋላ ለምንድን ነው አርቲፊሻል የሆነ ድራማዎች የሚሰሩት? ሚዲያ ላይ ህይወቱን አይተሽዋል። ትረካዎቻችን፣ ወሬዎቻችን በቃ ያልኖረውን ኑሮ ቀባብተን የምናወራው ነገር፣ የሌለውን ነገር አሳምረን የምንናገረው በጣም ብዙ ዘግናኝ የሆኑ ነገሮች አሉ። እኔ በጣም ከነፂ ጋር የተያያዘ በጣም ብዙ ኢንተርቪዎችን ሰምቻለሁ፣ አይቻለሁ። የተለያዩ ቪዲዮዎች ላይ፣ የተለያዩ ፕሮግራሞች ላይ፣ የተለያዩ ዩቲዩቦች ላይ፣ የተለያዩ ጽሁፎች ላይ ያየሁኝ ነበረ። በቃ ይገርማል የሚሰራው ድራማ። እኔ አንድ ቀን አወጣለሁኝ 8 ዓመት አብሮት የተጣላው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍሬያለሁኝ። በጣም አፍሬያለሁ። አንቺም ታውቂዋለሽ ይሄን ጉዳይ ባይዘው። ለምን ነው አሁን እኔ ከሚታወቁ ሰዎች ጀርባ ከሀዘናቸው ጀርባ ድራማ ለምን ይበዛዋል? ለምንድን ነው የተቀነባበሩ ነገሮች የማይመለከታቸው ሰዎች ሁሉ አደባባይ ሲያወጡ ተጠያቂነት የለው? ህግም ራሱ የለም ወይ? ከዛ ባህል የለም፣ እምነት የለ ወይ? ስርዓት የለንም ወይ? እና የት ጋ ነው? ለምንስ ብለህ አንተ ትንሽ ሄድክበት እንድትገልጹ አልፈልግም። ምክንያቱም ከተማን ሀገርን የሚያጠፋ ሊሆን ይችላል። ምክንያቱም ከባድ ነው። ከዚህ በላይ ያሉት እውነቶች ሊያሙ ይችላሉ። ግን አንደኛው ምን መሰለሽ እንግዲህ ይኸውልሽ ሰዎች አዲክሽን የሚባል ይሄ አንዳንድ ጊዜ ስልጣን ላይ የሚኖሩ ሰዎች በቃ እሱ እኮ በጣም ታማኝ ነው፣ ገንዘብ አይነካ ምናምን ይባላል። ታውቂያለሽ ይሄን ነገር? እሱ እኮ ገንዘብ አይነካም፣ ሀገርን በጣም ይወዳል ምናምን ብለው ሀገርሽን ግን 30-50 ዓመት በቃ አንቀጥቅጦ ሲገዛ ይኖራል አይደለ? ገንዘብ አይነካም፣ ብር አይነካም ምናምን ነገር። እንደዚህ አይነት ሰዎች አጋጥሞሽ ያውቃሉ? አይተናል በታሪክ ውስጥ አይደለ? የዓለም ታሪክ ውስጥ አይተናል። እነዚህ ሰዎች ገንዘብ ላይፈልጉ ይችላሉ፣ ግን ፓወር አዲክትድ ናቸው። ፓወር አዲክሽን አለ፣ የፓወር አዲክሽን አለ። ኦኬ፣ የመታየት አዲክሽን ያለባቸው ሰዎች አሉ። መታየትን የሚፈልጉ በቃ መታወቅን የሚፈልጉ ሰዎች፣ አቴንሽን ሁሉ አይኑ አቴንሽን ሲከር ሲሆኑ፣ ኤግዛክትሊ አቴንሽን ሲከርስ አሉ። የዓለም አይን እነሱ ጋር እንዲሆኑ እኔ እኮ ሰምቻለሁ። በነገራችን ላይ ይሄን ኢንቨስቲጌት ሳደርግ እኮ በዚህ ሂደት ውስጥ በጣም ፕራውድሊ እኮ የሚያወራ ሰው አለ። በቃ ሰው ሁሉ እኮ እግዚአብሔር ያጽና እያለኝ ነው ምናምን እያለ በጣም በኩራት የሚያወራ ሰው አለ። ግን በዚህ ሂደት ውስጥ በዚህ ነገር ውስጥ በቃ በነፂ መሞት በጣም ስሙ በጣም ፕራውድሊ በጣም በኩራት እኮ መንቀሳቀስ የሚፈልግ ሰው አለ። አቴንሽን ሲከርስ የሚሆኑ ሰዎች አሉ። ስለዚህ ፖይንቱ ምንድን ነው? ያንን የሚያሳዝነውን ታሪክ ወደ ራሳቸው መቀየር የሚፈልጉ ሰዎች ሊኖሩ ይችላል። የሚዲያ ሰው ከራሱ አንግል ይህንን ፕሮግራም ወደ ህዝብ ሊያደርስ ይችላል ማለት ነው። ፖይንቱ ግን ምንድን ነው ካልሽኝ፣ ለእኔ እንደነዚህ አይነት ሰዎች ከሰዎች መሞት የሚያተርፉ ሰዎች አሉ። መታዘኑ ራሱ ደስ የሚላቸው ሲታዘንላቸው፣ ምስኪኖች ሲባሉ፣ ተጎድተዋል እኮ ሲባሉ፣ አዝነዋል እኮ ሲባሉ፣ ተሰብረዋል እኮ ሲባሉ የሚረኩ ሰዎች አሉ። እርካታ የሚሰማቸው ሰዎች አሉ። መኖራቸውን የሚያስታውሱ ሰዎች አሉ። ኦኬ። ስለዚህ በነፃነት ሞት ውስጥ እንደዚህ አይነት የተሰማቸው ሰዎች አሉ ወይ? አዎ ሊኖሩ ይችላሉ። እነዚህ እንግዶቼ የነፃነት ቤተሰቦች አሉ ብለው ነው የመጡት። መጡ። እኛ ደግሞ የተሰማቸውን እውነት በማስረጃ ነው የለቀቅነው። ባይዘው በቀን ካልኩሌት እያደረጉ ጊዜን ካልኩሌት እያደረጉ፣ ሰዓትን ካልኩሌት እያደረጉ፣ ሐሳብን ካልኩሌት እያደረጉ፣ ኢቭን ባህልን ካልኩሌት እያደረጉ፣ እምነትን ካልኩሌት አድርገው ነው ሰዎቹ ሲያቀርቡ የነበሩት። ቢሆን ኑሮ እየተባለ ነው አይደለም። ሁለተኛው ከሚስቱና ከእናትየው ጋር የነበረው ታሪክ ራሱን የቻለ እንደ ቤተሰቦቹ አገላለጽ። አሁን እኛ የምናውቀው እውነት ሌላ እውነት ነው። ባይዘው እኔ እኮ የማውቀው እውነት አለ። ያንን እውነት እዚህ ቦታ ላይ ትገልጠዋለህ ካልሽኝ አልገልጠውም። ለምን እገልጠዋለሁ? እሱ የግል እይታዬ ነው፣ የእንዳልክ እይታ ነው። እንዳልክ እይታ ምንድን ነው ተብዬ በትክክል ስጠየቅ የምመልሰው ነው የሚሆነው። ግን በዚህ ፕሮግራም ላይ የራሴን እይታ ማስቀመጥ አልፈልግም። ነገር ግን የቤተሰቦቹ እውነት ግን አለ። የቤተሰቦቹ እውነት ግን የሚናቅ እውነት ነው ወይ? አይደለም። የነሱን የቤተሰቦቹን እውነት እንዲናቅ የሚያደርገው ያኛው አካል እኔ የራሴ እውነት አለኝ ብሎ ሲመጣ ብቻ ነው።
ሲመጣ ብቻ ነው ባይዘው እነሱ የነሱን እውነት አይተን ከዛ ህዝብ ይፈርዳል ማለት ነው እንጂ የሆነ ቀን ላይ ፕሮግራም ላይ ነገሩን የበለጠ አጦዘውም እንዳልክ አሁን ምን አለ መሰለህ ሚዲያኑን ሰዎች መጡ እውነታቸውን ተናገሩ ያንተ እውነት አለ የሰበሰብካቸው እውነቶች አሉ ሌላ እውነት አለኝ የሚል አካል ወይ አስናቀ ከዛ ወዳጆቹ መጡ ከዛ እነሱ መልስ ከዛ እነዚህኞቹ መልስ የቱ ጋር ነው የሚቆመው መሃል ላይ እውነቱ ሲወጣ ይቆማል ሰዎች ያርፋሉ በዚህ ሂደት ሰዎች ያርፋሉ እውነቱ መውጣቱ ምን ይጠቅማል ሰዎች ያርፋሉ موضة جمال وأكثر متوفرة مع ترندات بلمسة من الرقي استكشفها كلها ሰዎች ያርፋሉ ሰዎች ይሄን የሚያሳርፋቸው መውጣቱ ነው እውነት መውጣቱ ለምሳሌ ተደባብቆ መኖሩ አሁን ተሸፋፍኖ መኖሩ የሚጎዳ ሰው አለ ሰው እኮ ይጎዳል በነገራችን ላይ ነፂ ነፍሱ ትረፍ ነፂ ትረፍ እየተባለ እኮ እህትና ወንድሞች እኮ እየያያሉ ያለቀሱ ነው ገባሽ ከነፂ ማረፍ በላይ የቤተሰቦቹ ማረፍ አይበልጥም በእውነት ግን አይበልጥም ከሞተ አንበሳ ይልቅ በህይወት ያለው ውሻ አይበልጥም እውነታው ይሄ ነው ልጆቹስ እንዳልክ ያሁን እኔም አንዱ የሚዲያ ሰለባ ስለሆንኩኝ በደንብ አብራራልሻለሁ ኦኬ እዚህ ጋር በደንብ እንድንመለከተው የምፈልገው ነገር ቤተሰቦቹ እውነት አለን ብለው ሲመጡ በነፂ መሞት ምክንያት የተጎዱት ጉዳት አለ አሁን ስለ ሌሎቹ ለማውራት ሌሎቹ መምጣት አለባቸው እናትየው የልጆቹ እናት መታ የኔ እውነት ይሄ ነው ብላ እውነቱን ታውጣውና እንመዝነው ሪያሊቲው ጋር ግን ስትመጪ እኔ ኢንቨስቲጌት እንዳደረኩት በነፂ መሞት ምክንያት የተጎዳ በጣም ብዙ ሰው ነው ያለው ማለት በጣም ኢኖሰንት የሆኑ ሰዎች ተጎድቷል ኢኖሰንት የሆኑ ሰዎች በዚህ ጉዳይ ላይ ምንም የማያውቁ ሰዎች ተጎድቷል ለምሳሌ ያክል የቅርብ ወዳጆቹ በጣም የቅርብ ወዳጆቹ ወደ ሚዲያ ያልወጡ ሚዲያ ላይ የማናቃቸው በጣም የቅርብ ወዳጆቹ በተተረከው ትርክት ተጎድቷል አሁን ባለኝ ኢንቨስቲጌሽን ነው ማለት ኦኬ በዛ ሂደት ውስጥ የቅርብ የሚባሉ ሰዎቹ ታሟል የሚገርምሽ ነገር የሚተረከው ትርክት ጤናማ ባለመሆኑ ሚዲያው ላይ የሚነገረው ነገር ጤናማ ባለመሆኑ የመጀመሪያው ተጎጂዎች ግን ወንድሞቹ ናቸው እህቱ ነች እህቱን አንድ ቆንጆ ጥያቄ ጠይቂያት ነበር አንቺ ፕሮግራም ላይ ገብተሽ ሚስትዮ ታማኝ እህት ምናምን ስትይ ነበር ያቺ የትኛው ሚሚ እንመናት ብዬ ነበር እዛኛው ነው ወይስ እዚህኛ ያለችው ያለችኝ ነገር ታስታውሻለሽ ቃል በቃል የተጠቀመችው እኛ ወደዛ ፕሮግራም የተጠራነው ለባርጓ አድማጮች የተጠራነው ሻማ ማብራት ተብሎ ነው ሲባል ለአንድ ሐዘንተኛ እስኪያስቡ እንደው በጣም ነፃ ሆናችሁ አስቡ ወንድሞቻችሁ የሞተባችሁ እህቶቻችሁ የሞተባችሁ የምትወዱ ሰው የሞተባችሁን አንድ ሰው ይሄንን እስኪያስቡ እዛ ሐዘን ውስጥ የሚሰራበት መስሪያ ቤት በጣም የተጨበጨበለት ሰሞኑን የተደነቀ ሚዲያ በጣም ሽፋን የሰጠው አንድ አካል አይ ና ፕሮግራም እናዘጋጅል ቢባል የእናንተ መልስ ምንድነው የሚሆነው እሺ እኮ ነው የምንለው አይደለ በዚህ መንፈስ ተሄድን ያሉት እነሱ እህት ያለችው ያ ፕሮግራሙ የነበረው ስለ ጎፈንድሚ አልነበረም የተጠራነው ስለ ጎፈንድሚ አለ ተብለን አልነበረም የተጠራነው የሻማ ማብራት ፕሮግራም አለ ተብለን ነው የተጠራ ካሜራ እንደዚህ ልክ አሁን እኔ ላይ ካሜራ እንዳለ ተደርጎ ተነገረን ስለዚህ በዛን ሰዓት አለች እኔ እያሰብኩ የነበሩ ልጆቹ እንዴ ነፂ ምርጥ አባት እንደሆነ ታውቂያለሽ ባይዘወይ እሺ ፖዚቲቭን ነገር ላውራ ወዳጅ አይደለ በጣም ምርጥ አባት ነው አንድ በጣም ያልወጣ አንድ ነገር ልንገርሽ ሊሞት 4 ወር ወይም 5 ወር ሲቀራው ካልተሳሳትኩኝ ኦገስት አካባቢ ላይ $9,000 ለቤተሰቦቹ እንደላከ ታውቂያለሽ ልጁ ኮሌጅ ሲገባ የመጀመሪያ ልጁ ከ2,000 ብሩን መላክን ታዩስ ቋሚ ነው ይሄ 2,000 2,500 ምናምን እሱ ቋሚ ነው ምርጥ አፍቃሪ ምርጥ አባት ነፂ እመኑኝ በእውነት ከምሬ ነው በማቀው ልክ ሴሰኛ አይደለም በእውነት በአምላኬ ፊት ምነግርሽ የሴት የሚቀያየር ሴት እንትን የሚል አይነት ሰው አልነበረም ሴሰኛ አልነበረም አይደለም ይሄው እኔ በነፍሴ መሰክርለታለሁ ማለት ነው አልነበረም አሁን እንደ ወዳጅ ሳቀው ነው ብለሽ ልብ አድርጉ እንደ ወዳጅ ሳቅ አልነበረም ምርጥ አፍቃሪ በጣም የሚገርም አፍቃሪ የሚገርም የፍቅር ህይወት ያለው ሰው ምርጥ አፍቃሪ አንድ ቀን እግዚአብሔር ቢረዳኝ ብሰራው ደስ የሚለኝ የነፂ የፍቅር ህይወት ነው ባይዘው ምርጥ አፍቃሪ የሆነ ሰው ለልጆቹስ የመጨረሻ ጥግ ድረስ ታማኝ አባት ታምኛለሽ ልጆቹን የሚያፈቅር የሚወድ አባት ነው ለምን አልሰማነውም ለልጅ እሱ ነው ማለት $9,000 የመጨረሻ እንትን ላይ ሲልክ እኔ አስታውሳለሁ ለዚህ ምስክር የሚሆኑ አብሮኝ ዙሪያ ተቀምጠው የነበሩ ሰዎች አሉ ማቃቸው ሲልክ
$9,000 እንዴት እንደላከ እናውቃለን እኛ። ገባሽ? $9,000 ልጆቹን የሚያፈቅር ሰው ነው እያልኩሽ ነው ያለሁት። አሁን ለሚስቱ እያልኩሽ አይደለም። ልጁ ወደ ኮሌጅ ሲገባ ነው የምልሽ። የመጀመሪያ ልጁ በጣም የሚወደው ልጅ አለው። በጣም ነው የሚወደው የመጀመሪያ ልጁ። ወንድ ልጅ ነው። ቀላል አይደለም አይደለም? ወንድ ልጁ ወንድ ነው ማለት የመጀመሪያ ልጅ ነው። ሴቶችን እንትን እያልኩኝ አይደለም፣ ልብ አድርጉልኝ። እያልኩ ያለሁት ግን ቅርብ ነበረ ለሱ። በጣም የሚያማክረው ይነግረኝ ነበረ። በጣም ነው የሚያወራኝ። በጣም ጊዜ ነው የለቅሶ ጊዜ እኮ ሲያወራ ሰምተሹ ከሆነ ልጁ በቃ በስታል በቃ በጣም ምርጥ የሆነ አባት፣ ወዳጅ፣ ጓደኛ እያለ ሲያወራ ነበር አይደል? $9,000 ልጁ ወደ ዩኒቨርሲቲ ሲገባ ልኮለታል። ምን አይነት አባት እንደሆነ አስብ። በየጊዜው ከኢትዮጵያ $2,000 $2,500 የሚያገኘውን ብር የሚልክ ሰው ነበረ። ይሄንን እኔ ሳይሆን ያው ህዝቡ የሚያውቅ፣ እኔ ብቻ ማውቀው አይደል? ህዝብ የሚያውቀው እውነት ነው አይደለ? ምን አይነት አባት እንደነበር አስቢ። አሁን ይሄ በዚህ ልክ ይኖር የነበረው አባት ትዳሩ ግን ጤናማ ነበር ወይ ከተባለ ቤተሰቦቹ እንደሚያስረዱት፣ እንደሚዘረዝሩት፣ አብሮት የኖሩ ሰዎች እንደሚናገሩት፣ ገባሽ? ከሱ ጋር የነበሩ ሰራተኞች እንደሚናገሩት አልነበረም። ውጭ ያድር ነበረ እኮ ተብለናል እኛ ፕሮግራም ስንሰራ። መኪና ውስጥ እኮ ያድር ነበረ ነፂ ተብለን እናውቃለን። ገባሽ? ይሄ ቤተሰቦቹ ነው። አሁንም ልብ አድርጉ። እኔ የማንም ሳይድ አይደለሁኝም። በሚስትዮም ሳይድ አይደለሁኝም፣ በቤተሰቦቹም ሳይድ አይደለሁኝም። እኔ መሀል ላይ ያለው ሰው ነኝ። ወደ እናንተ መረጃ ማደርሰው ግን ወደ እናንተ ሳደርስ እውነቱን እንድታውቁት የምችለውን ያክል ስሜታቸውን የምችለውን ያክል እውነታቸውን ወደ እናንተ እንድናደርስ እየሞከርን ያለ ነው። በዚህ መካከል ቤተሰቦቹ ተሳስተሃል። Talabat, food, grocery and more. ተሳስተሃል። እውነት የለም። የተናገርከው ነገር ትክክል አይደለም። ያቀረብከው ነገር ትክክል አይደለም ከተባለ ይምጡ፣ ደስ ይለኛል። አስናቀ ይምጣ፣ ደስ ይለኛል። ቁጭ ብለን ማውራት እንችላለን። በነገራችን ላይ እዚህ ላይ ያላወጣናቸው ማአት ነገሮች አሉ። ቅድም ብለሽዋል። ሲቆረጥ ይሰማሻል አይደለም? እንደ ባለሙያ ፊል ታረጊዋለሽ። ብዙ ከቶች በጣም ብዙ አውጥተናል። ለምንድን ያወጣነው ሲባል ሰው ቢሰማው ይጎዳል፣ ሰውን ማህበረሰቡ አይጠቅምም። ስለማይጠቅም የጣልናቸው የተውናቸው ማአት ስሜቶች አሉ። እህትዮ ቲክቶክ ላይ ወጣ መቼ ተናገርንናለች? መቼ ጉዱን አወራንና? መቼ ተናገርንና? አልተናገርንም እኮ አለች። ኦኬ። እና ጉዳቱ ብዙ ነበረ። ለዚህ ነው ታዲያ ምንድነው የሚጠቅመው ካልሽ የሚያርፉ ሰዎች አሉ። ቅድም እንዳልሽው ልጆቹ ሊጎዱ ይችላሉ ወይ? አዎ ሊጎዱ ይችላሉ። በዚህ እውነት ምልልስ ውስጥ ሊጎዱ ይችላሉ። ግን ያንን ዲፌንድ ማድረግ የሚችሉ ደግሞ እውነት አለን የሚሉት ቤተሰቦቹ ናቸው። ከሚዲያ ውጭ መሆን የሚችልበትን ነገር ሞክሬያለሁ ብለኸኛል። ምንም ይሄ የሚታወቅ ነው። ከአስናቀ ጋር 1 ሰዓት ከ11 ደቂቃ አውርተናል። ሚስትየውን ሞክረናል። ጓደኞቹን ሞክረናል። አውርተናል። እንነጋገር ብለን ፕሮፖዝ አድርገናል። ጠይቀናል። ግድ የላችሁም። ፋይናሊ ምንድን ነው ሀፕን ያደረገው? እኔ እንደውም በጣም የገረመኝ ነገር ይሄ ነገር እንዲፈታ በጣም ጥረት እያደረግን ነበረ። በጣም ይህን ጥረት እያደረግን ሌላ ቦታ ሌላ ስቴሽን ላይ ሄደዋል። አሁን ስሙ መጥቀስ አልፈልግም ስለማልፈልገው ማለት ነው። እና እዛ ቦታ ሄደው ችግሩን ለመፍታት እየሞከሩ ነው ያሉት አሉኝ። እኛንን የጋበዝናቸው፣ እኛንን ጥያቄ ያቀረብ ነው እኛንን። ይኸው ቴዎድሮስ ተክለአረጋይ ለእኔ ሕያው ምስክር ነው ብዬ አስባለሁ። ሌላውን ተየው እና ከቴዲ ጋራ ደጋግመን ያወራ ነው። በቃ ይቅር፣ ይሄ ይቆረጥ፣ ይሄ ይተው፣ በቃ እንቶ ተባብለን ይቅር በደንብ ነው ጊዜ ወስደን ያወራ ነው። እና እህትዮ ግን መጨረሻ ላይ ምንድን ያለችው አለ እኛ ጋር አለ ደውላ ይሄ ነገር እንዲለቀቅ እንዲህ ተቆርጦ እንዲሚወጣ አልፈልግም፣ ሙሉ ታሪኩ እንዲወጣ ፈልጋለች። አይሆን ሽምግልና ጸብ የለም በእኛና በእነሱ መካከል እኮ ጸብ የለም። የእውነት ጉዳይ እንጂ የጸብ ጉዳይ አይደለም። ሽምግልና የምንቀመጥበት ነገር የለም፣ ምክንያት የለም። በመካከላችን ያለው የስሜት መጎዳት እንጂ ጸብ የለም። በቃ ገንዘብ አይሰብሰብ፣ እውነት ይውጣ፣ አይነገድበት፣ የሞተ ወንድማችን ላይ አይነገድበት ነው ያለው የሚል ነገር አንስቷል። እዚህ ላይ ተመልካቾች አንድ ነገር ማሳሰብ የምፈልገው ነገር እህቱም ቤተሰቦቹም በምንም ተአምር ስለ ጎፈንድሚ አላወሩ። ጎፈንድሚ ማያጣላቸው ብለዋል። አስምረው ነው የተናገሩት። ደስተኞች ነን። ጎፈንድሚ ይሰብሰብ ሲባል የተስማማ ነው። የወንድማችን ልጅ ዋጋ ከፍሎ የሚያስተምራቸው ልጆች ስለነበሩ ደስ ብሎን ያደረግነው፣ ቅሬታ የለብንም። አሁንም ቢጨመርላቸው እኛ ቅሬታ የለብንም ያሉት።
የለባቸውም። የተናገሩትን ነው የምነግርሽ። ነገር ግን ፖይንቱ ምንድነው ከተባለ በስሙ ግን አይነገር። በቃ እውነታው ይሄ ነው። ያው ጎፈንድሚ ለገንዘብ መሰብሰብ እኮ ኢንዳይሬክትሊ በሱ ስም ነው ሰው የሚረዳው አይደለም እንዴ? የሱ ወገኖች፣ የሱ ልጆች፣ የሱ ቤተሰብ ተቸግሯል ተብሎ ነው እንጂ እኮ ያው ማለት ነው እግረ መንገዱን ብዬ። ምንም የጎፈንድሚ ጉዳይ እነሱም ችግር የለባቸውም እኮ። ሰምተሽው ከሆነ ፕሮግራሙን ችግር የለብንም ብሏል። ደስ ብሎ ነው ይሰብሰብ። በመሰብሰቡ ደስተኞች ነን። የሚጠቀሙት የወንድማችን ልጅ ነው። ግን ነፂ እንደዚህ አልኖረም እንዴ? ለምንድን ነው የሚደበቀው? እኔ እኮ እያልኩ ያለሁት ለምንስ ነው የሚደበቀው? ካልኖረው እኮ ነፂ ይህንን ህይወት እኮ ካልኖረው ይውጣ ለህዝብ። ለምንድን ነው የውሸት የምንኖረው? የውሸት ለምንድን ነው የምንደናነቀው? ለምን አስፈለገ? የሆኑ ሰዎች በውሸት ኖረው ለምንድን ነው ከሞቱ በኋላ ይሄን ያክል መከባበር፣ መደናነቅ፣ ይሄን ያክል መሞጋገስ ምን አስፈለገ? እውነት ቢወጣ ምንድን ነው ችግሩ? ምንድን ነው ጉዳቱ? እኔ እሱ ነው ምንድን ነው ጉዳቱ? ጉዳት የለውም እውነቱ። አሁን እንዳልክ አንተ በምታውቀው የሚዋሹትን ሰዎች ይጎዳል። አዎ የሚዋሹትንም ሰው ደግሞ በፈጣሪ ዘንድ ድክመቱን ብርታቱም የተሸፈነለትና ማናችንም በፊቱ ቆመን የምንሄደው ተከልሎልን ነው። ያ ሁሉ ነገር ቢወጣ እዚህ ጋር ማየት ያለብን አሉ ልጆች፣ ህፃናት ገና ያልበሰሉና ሚዲያው ላይ ያለው ጦርነት ራሱ ምን ያህል ይጎዳቸው ሆኖ ብዬ እንደ እናት ነው ማስበው። ከዛ ውጪ ደግሞ ይቁም ከተባለ ደግሞ በዛ በኩል ካልቆመ እንዳልከው ደግሞ የሚያመው ቤተሰብ እያለ ህመሙን የሚያባብሰው ካለ ደግሞ ይሄኛውም አካል ይወጣል። በመሃል ጥያቄ ልጠይቅሽ፣ በጣም ቆንጆ ጥያቄ ልጠይቅሽ ነፂ። አሁን እንደ ቤተሰቦቹና ባለኝ መረጃ ልክ ነፂ 4 ዓመት ነው 3 ዓመት ከምናምን ወደ እንትና አልሄደም፣ ወደ አሜሪካ አልሄደም። ልጆቹ አይተውት አያውቁ። እዚህ ሲመጣ ነው ለቫኬሽን ሲመጣ ነው ያገኙት ለብቻው ነው አይደለ? ልጆች ዱ ዩ ቲንክ የማያውቁ ነው የሚመስልሽ? በቤት ውስጥ ያለውን ችግር፣ ቤት ውስጥ ያለውን ስፔሻሊ ደግሞ የአሜሪካን ልጅ ደግሞ አስቢው። አሜሪካ ውስጥ የሚኖር ልጅ፣ አሜሪካ ውስጥ ያደገ ልጅ ኦኬ፣ ቤት ውስጥ ያለውን ስሜት ቤት ውስጥ የሚካሄደውን ነገር ዱ ዩ ቲንክ አያውቁም? በደንብ ነው የሚያውቁት። ያውቁታል። ማወቅ ያለባቸውን ያክል ያውቃሉ የሚል እምነት አለኝ። ኦኬ፣ እዚህ ላይ አንድ ትልቅ ነገር መታየት ያለበት ነገር ምንድን ነው? እነዚህ ልጆች አባታቸውን ለ4 ዓመት ከእናታቸው ጋር ባለ ግንኙነት አላገኙት። 4 ዓመት ማለት ትንሹ ልጁ እንግዲህ እድሜዋ ከ10 ዓመት በታች ሆኖ ማለት ነው አይደለም? ሊሆን የሚችለው በጣም ህፃን ሆና ነው የሚሆነው ማለት ነው። ሰው ድምፅ፣ ንግግር፣ ቋንቋ በቴክስት በምናምን በሆነ ነገር በቪዲዮ ኮል ዲስታንስ ሪሌሽንሺፕ እንኳን አለ ቢባል ዲስታንስ ሪሌሽንሺፑ ጤናማ እንዳልሆነ ልጆች የሚረዱበት የራሱ የሆነ መንገድ አለ። የራሱ ያውቁታል፣ በቃ በደንብ ያውቁታል። ኢንቫይሮንመንት በደንብ ነው ዲዘርን የሚያደርጉት ልጆች። ባይዘው መቼም ልጆች አሉሽ አይደለ? ልጅ አለሽ። በጣም አስቸጋሪ ነው። አንቺ ከባለቤትሽ ጋር ባለሽ ግጭትና አለመግባባት በሚፈጠርበት ጊዜ ዲዘርን ያደርጉ፣ በደንብ ነው ዲዘርን ያደርጉ። በደንብ ያውቁታል፣ ፊል ያደርጉታል፣ ይረዱታል። 4 እና 5 ዓመት ሲሆን ከነሱ ጋር ምን አይነት አባት እንደነበር ታውቂያለሽ ነፂ? ብር ይሄ በዋትስአፕ ኮል ላይ ሲያወራቸው ድንገት ሰው ቢደውል የዋትስአፕ ኮል ይቋረጣል አይደለ? በኢንተርኔት አያወራቸውም ነበር ልጆቹን። ይሄ አሁን ቺንትኗ ቮልት ከመምጣቱ በፊት ማለት ነው። ምን ነበር የሚያደርገው? የብር ሞልቶ በብር ገባሽ? በየጊዜው መስመር ከጀመረበት በኋላ ደግሞ በደንብ ጊዜ ወስዶ ነበር። በዳይሬክት ኮል ነበር የሚያወራቸው። ልጆቹ ምን ያክል እንደሚወድ አስቢ። እያንዳንዷ ቀን ላይ እያንዳንዷ ሰዓት ላይ ህይወት በጣም ኢንቮልቭድ ማለት ነው። ፋሚሊው ላይ፣ ልጆቹ ላይ። ኦኬ፣ ሚስቱ ላይ ነበር ወይ? እሱ ሚስቱ ትመልስ። እኛ እስካለ መረጃ ግን ከልጆቹ ጋር በጣም የሚገርም ግንኙነት ነበር። አይ ከኔ ጋርም ነበር ከተባለ ከፈለለትም ነገር ቀጣይ ምንድነው ሊሆን የሚችለው? እንዳልክ አሁን አንተ እንዳልከው የእናንተ ተቋም መረጃዎችን ሰብስቦ ይዞ መቼም ግብ አለ፣ አላማ አለ። መጨረሻው አንዴ አደባባይ ወጣ፣ አንዴ አንተ እጅ ላይ መረጃውን ሰበሰብክ ያስከው። ከዚህ በኋላም እንዳልከው በሩ ክፍት ነው። ሌሎችም ሰዎች መተው ቢነጋገሩ መድረካችሁ ክፍት ነው። እርቅ ማዕድ መጨረሻ ላይ ግን ወዴት ነው የሚሄደው? አሁን ምን ላይ ነው ያለው? ምን ይጠብቅ ሰው? ምክንያቱም አንዴ ሰተነዋል አይደል? አሁን ነገሮች ባይወጡ እሺ፣ በእርግጠኝነት ከኛ ሾው በኋላ ሌላ የቴሌቪዥን ጣቢያ ላይ ደግሞ ሌሎች ሰዎች መልስ ይሰጣሉ። እሱ ከሆነ እንዴት ነው የሚሆነው? ነገሩ ወዴት ነው የሚሄደው? ምንድነው መጨረሻው? ያሰብክበት አላማና ግቡ እውነቱ በትክክል ይወጣል ወይስ በመሃል ምንድነው እያረጋችሁ ያለው? የመጀመሪያው ነገር ህዝብ እንዲረዳው የምንፈልገው ነገር ኢምፓቲ የሚባል ነገር አለ ማለት ሰዎች በእነዛ ሰዎች ቦታ ላይ ሆኖ ችግሮቻቸውን መረዳት ቢችሉ። ለምሳሌ ያክል
ቤተሰቦቹ መተው አዝነናል፣ ተጎርተናል፣ ወንድማችን በሞቱ ይሄን አተናል፣ ሚዲያ ላይ የሚወራው ነገር ትክክል አይደለም፣ ትክክል አለመሆኑ እኛን ጎርቶናል፣ የገንዘብ ጉዳይ አይደለም እየታመምን ነው ሲሉ ህመማቸውን አንደርስታንድ አድርገን በእነሱ ቦታ ላይ ሆነን ችግሩን ለመረዳት መሞከር አለበት።